በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት በግዛቱ ህልፈት የሌለበት ሶስትነቱ የማይጠቀለል አንድነቱ የማይከፈል ባህሪው የማይመረመር ሰማዩንና ምድሩን ባህሩንና የብሱን ፈጥሮ የሚገዛ ልዑልና ቅዱስ የሆነው አምላካችን በቸርነቱ ጠብቆ ለዚህች ቀን ለዚህች ዕለት ያደረሰን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስቱ እምገጸ ቅስት ወይድኃኑ ፍቁራኒከ። ለሚፈሩህና ለሚያመልኩህ ለሚገዙልህ ካጋንንት ፈተና ይድኑበት ዘንድ ምልክትን ሰጠሃቸው። የተወደዳችሁ አባቶቻችን መምህራነ ወንጌል፣ ዘማሪያን፣ እግዚአብሔርን አባታችን ቤተ ክርስቲያንን መማፀኛችን ድንግል ማርያምን እናታችን መንግሥተ ሰማያትን የዘላለም ርስታችን ብላችሁ በክርስቶስ አደባባይ የተሰበሰባችሁ በደመ ክርስቶስ የተቀደሳችሁ ክርስቶስ በደሙ የዋጃችሁ የእግዚአብሔር ልጆች ምእመናንና ምእመናት በእግዚአብሔር ፍጹም ሰላምታ ይድረሳችሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አባታችን ነውና እኛ ልጆቹን፣ እረኛችን ነውና እኛን በጎቹን፣ መምህራችን ነውና እኛን ተማሪዎቹን፣ ንጉሳችን ነውና እኛን ሕዝቦቹን በአባትነቱ በቸርነቱ በረድኤቱ ሁላችንንም ጠብቆ በቅድስናው ስፍራ ለመሰብሰብ ያበቃን፣ በዓለ መስቀሉን ለማክበር ያበቃን፣ ቃሉንም እንድንሰማ የፈቀደልን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። እንኳን አደረሳችሁ። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስቱ እምገጸ ቅስት ወይድኃኑ ፍቁራኒከ። የተወደዱ የተከበሩ አባታችን መላከ ሰላም አምደ ወርቅ ደሴ የደብራችን የበላይ ኃላፊ፣ ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስቱ እምገጸ ቅስት ወይድኃኑ ፍቁራኒከ። ለሚፈሩህ ለሚያመልኩህ ላንተ ለሚገዙልህ ለምእመናን ካጋንንት ፈተና ይድኑበት ዘንድ ምልክትን ሰጠሃቸው። ለሚፈሩህ ለሚያመልኩህ ላንተ ለሚገዙልህ ለምእመናን ሁሉ ካጋንንት ፈተና ካጋንንት ጾር ይድኑበት ዘንድ ምልክትን ሰጠሃቸው። ይህን ቃል የተናገረው ነቢየ እግዚአብሔር የተባለው 7 ሀብታት የተሰጠው ከበጎች መካከል እግዚአብሔር ጠርቶ ሀገር መሪ ያደረገው እግዚአብሔር በራሱ እንደ ልቤ ብሎ የሚጠራው ነቢዩ ንጉሱ ቅዱስ ዳዊት አባታችን ነው። በመዝሙረ ዳዊት መዝሙር 59 ከቁጥር 4 ላይ የሚገኝ ሕያውና ዘላለማዊ የሆነ የእግዚአብሔር የአምላካችን ቃል ነው። ወወሀብኮሙ ትእምርተ ለእለ ይፈርሁከ። ለሚፈሩህ ለሚያመልኩህ ላንተ ለሚገዙልህ ለምእመናን ካጋንንት ፈተና ይድኑበት ዘንድ ምልክትን ሰጠሃቸው። አንድም አንተን ብለው ዳዋ ጥሰው ጤዛ ልሰው ከሀገር ምድረ በዳ ከዘመድ ባዳ ብለው ወገናቸውን ዘመዳቸውን ሀገራቸውን ርስታቸውን ትተው በበረሃ ለወደቁ ለባህታውያን ለመናንያን ካጋንንት ፈተና ይድኑበት ዘንድ ምልክትን ሰጠሃቸው። አንድም በመስቀል ምልክት ማማተብን ሰጠሃቸው ይላል በትርጓሜ አባቶቻችን ሲተረጉሙልን። ካጋንንት ፈተና ነፃ ይወጡበት ዘንድ ይድኑበት ዘንድ ለባህታውያን ከዘመድ ባዳ ከሀገር ምድረ በዳ ብለው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው በበረሃ ለወደቁ ለመናንያን ለባህታውያን ከአጋንንት ፈተና ይድኑበት ዘንድ አጋንንትን ያባርሩበት ያስወግዱበት ዘንድ ምልክትን ሰጣቸው። የእግዚአብሔር ልጆች ምእመናንና ምእመናን ምልክታችን መስቀል ነው። መድኃኒታችን መስቀል ነው። ኃይላችን መስቀል ነው። ምርኩዛችን መስቀል ነው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ እያልን የምንጸልየው ከመጽሐፍ ቅዱስ ተመዞ የወጣ ቃል ነው። በዘወትር ጸሎታችን ሁላችንም ይሄን ቃል እንናገረዋለን። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። እየሰማችሁ ነው? ከቃሉ ጋር ናችሁ?
እግዚአብሔር ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እስመ ነገረ መስቀሉሰ እበዱ ውእቱ በኀበ ሕጉላን የመስቀሉ ቃል የመስቀሉ ነገር ለማያምኑበት ለሚጠፉት ለከሃዲያን ሞኝነት ነው፣ ተራ ነገር ነው። ለኛ ለምናምንበት ለኛ ለምንመካበት የእግዚአብሔር ኃይል ነው። ለዚህ ነው መስቀል ኃይል ነው የምንለው ቅዱስ ጳውሎስን መነሻ አድርገን ነው። አዎ ቅዱስ ጳውሎስ የመስቀሉ ቃል የመስቀሉ ነገር ለማያምኑበት ሰዎች ለከሃዲያን ለሚጠፉ ሞኝነት ነው፣ ተራ ነገር ነው። ለኛ ለምናምንበት ግን የእግዚአብሔር ኃይል ነው። አያችሁ የእግዚአብሔር ልጆች ኃይለ እግዚአብሔር የሚገለጥበት ነው። መስቀል ደመ ክርስቶስ የፈሰሰበት ነው። መስቀል ስንል እንግዲህ መስቀል ማለት መከራ ማለት ነው። የእግዚአብሔር ልጆች መስቀል መከራ ብለው ይተረጉሙታል አባቶቻችን። የመጀመሪያውን ፊደል መስቀል የሚለውን መከራውን፣ ግርፋቱን፣ ችንካሩን፣ የሾህ አክሊል መድፋቱን፣ በጦር መወጋቱን፣ በችንካር መመታቱን፣ ልብሱን መገፈፉን፣ ሐሞትና ከርቤ መጠጣቱን፣ ተጠማሁ እያለ ሰባቱን አጽርሐ መስቀል መናገሩን መስቀሉን ስናስብ መስቀሉ ላይ ይሄን እናስባለን። መስቀል ማለት ምን ማለት ነው? መስቀል ማለት ምን ማለት ነው? መከራውን፣ ግርፋቱን፣ ችንካሩን፣ የሾህ አክሊሉን፣ በጦር መወጋቱን፣ የሾህ አክሊል መድፋቱን፣ ደሙ መፍሰሱን፣ ስጋው በላዩ ላይ በመስቀሉ ላይ መቆረሱን፣ ተጠማሁ እያለ መድኃኔ ዓለም በደም ተሸፍኖ መዋሉን የምናስብበት ነው። የእግዚአብሔር ልጆች መስቀልን ስናከብር ይሄን መከራ ማሰብ መቻል አለብን። መስቀሉ ላይ ደም ፈሶበታል። መስቀሉ ላይ ስጋው ተቆርሶበታል። መስቀሉ ላይ እጁን ዘርግቶበታል። መድኃኔ ዓለም በችንካር ተመቶበታል። መስቀል መከራውን፣ ችግሩን፣ ግርፋቱን ያን ሁሉ መከራ በላዩ ላይ የወረደውን መከራ የምናስብበት ነው። ስንተረጉመው ደግሞ ስቃዩን ማሰብ ነው። የእግዚአብሔር ልጆች መስቀሉን ስናስብ መስቀሉ ላይ የዋለልን ብዙ ውለታ አለ። ተከፍሎ የማያልቅ ከአይምሮ በላይ የሆነ ውለታ አለ። 6666 ጊዜ በጅራፍ ተገርፎ ፊቱን በጨርቅ ተሸፍኖ በ580 ወታደር ተከቦ እየሰማችሁኝ ነው? በ580 ወታደር ተከቦ ፊቱን በጨርቅ ሸፍነው መኑ ጸፋአከ ወመኑ ኮራአከ ተነበይ ለነ ክርስቶስ ማንኛችን በጡጫ ማንኛችን በርግጫ መታን እስኪ ተናገር እያሉ ግንድ አሸክመው መድኃኔ ዓለም በምርኩዝ እየሄደ የነበረበትን ያንን የምናስብበት ነው። ስቃዩን፣ መከራውን፣ ግርፋቱን የምናስብበት ነው። ቀን ስንተረጉመው ደግሞ ቀራንዮን እናስባለን። አያችሁ ቤተ ክርስቲያን መሰረቷ የክርስቶስ ደም ነው። ጉልላቷ ደግሞ መስቀል ነው። መስቀሉን ስናይ ክርስቶስን እናየዋለን። እጁን ዘርግቶ እንደ ብራና ተወጥሮ ተጠማሁ እያለ አባ ስረይሎሙ እስመ በዘየአምሩ ይገብሩ የሚያደርጉትን ሁሉ አያውቁምና አባ ይቅር በላቸው እያለ እየወጉት ይቅር በላቸው፣ እየቸነከሩት ይቅር በላቸው፣ ምራቅ እየተፉበት ይቅር በላቸው፣ በጡጫ በርግጫ እየመቱት አባ ስረይሎሙ ፍቅርን የምናለንጡበት ነው። የእግዚአብሔር ልጆች ምእመናን ቀራንዮን የምናስብበት ነው። በቀራንዮ ብዙ ምስጢር አለ። አዎ መከራውን፣ ግርፋቱን፣ ችንካሩን ያን ሁሉ የወረደበትን መከራ እናስባለን። ስደቱን፣ ስቃዩን በምድር ላይ ከልደቱ እስከ ስቅለቱ ድረስ ያለው ከተወለደ እስከሚሰቀልበት 33 ዓመት መስቀል ተብሎ ነው የሚጠራው። የእግዚአብሔር ልጆች አዎ መስቀል ተብሎ ይጠራል። በተወለደ በ2 ዓመቱ በእናቱ ጀርባ ሆኖ በስደት በበረሃ በሸንተረር ፍርኩታ ለፍርኩታ ከተራራ ለተራራ መድኃኔ ዓለም ውሃ ጥም ጸንቶበት ከንፈሩ ደርቆ 3 ዓመት ከ6 ወር ስቃዩን፣ ስደቱን፣ መከራውን የምናስብበት ነው። የእግዚአብሔር ልጆች መስቀል የሚተረጎመው እንደዚህ ነው። ልደቱን እናስባለን። ከተወለደ ጀምሮ እስከሚሰቀል ድረስ መድኃኔ ዓለም ላይ ብዙ መከራ ተፈራርቆበታል። ብዙ መከራ ወርዶበታል። ይሄን መከራ የምናስብበት ነው። የእግዚአብሔር ልጆች ምእመናን እንግዲህ መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መድኃኒት ነው ስንል በመስቀሉ አጋንንት ወድቀውበታል።
አዎ ጥልን በመስቀሉ ነው የገደለው። የእግዚአብሔር ልጆች ጥል የሚባለው ዲያብሎስ ነው። ጥል የሚባለው ክፋት ነው። ጥል የሚባለው ቅንዓት ነው፣ ምቀኝነት ነው፣ ዘረኝነት ነው፣ መለያየት ነው። ያለያያቸው አዳምና ሔዋንን ከእግዚአብሔር ገነት ያወጣቸው፣ ከገነት ያስወጣቸው፣ ከአምላካቸው ከእግዚአብሔር የለያቸው፣ ምድረ ፋይድ ላይ የጣላቸው ዲያብሎስ የተመታበት ነው መስቀል ማለት። አዎ መስቀል መከራውን የተቀበለበት መድኃኔ ዓለም ጥልን የገደለበት ጥል የሚባለው ዲያብሎስ ነው። ስለዚህ በስመ አብ ወወልድ ብለን ስናማትብ የእግዚአብሔር እስከ እኔ ጋር እናማትብ አብረን። በስመ አብ በሉ እስቲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይኸውላችሁ የእግዚአብሔር ልጆች በስመ አብ ብለን እንዲህ ስናማትብ በአየር ላይ ያሉ አጋንንት ይርዳሉ፣ ይንቀጠቀጣሉ። የእግዚአብሔር ልጆች ምእመናን ወወልድ ብለን መስቀል ሰርተን ወደ ምድር ስናማትብ ምድር ላይ የወደቁ ሰይጣናት መድረሻ ያጣሉ፣ ይርዳሉ፣ ይንቀጠቀጣሉ። ይህን ማወቅ ያስፈልጋል። ይሄ ነው ኃይላችን፣ ይሄ ነው ምርኩዛችን። ወጥተን የምንገባው በመስቀሉ ኃይል ነው የእግዚአብሔር ልጆች። መስቀል መልዕልተ ኩሉ ነገር አለ ቅዱስ ያሬድ አባታችን። መስቀል ከሁሉ ነገር በላይ ነው። ያድነነ እምጸር ከጠላታችን ከዲያብሎስ የሚያድነን የከበረ መስቀሉ ነው። በስመ አብ ብለን ወደ ላይ ስናማትብ በአየር ላይ የተንጠለጠሉ ሰይጣናት አጋንንት ይርዳሉ፣ ይንቀጠቀጣሉ። ወወልድ ብለን ወደ ምድር ስንባርክ ምድር ላይ ያሉት መድረሻ ያጣሉ። ወመንፈስ ቅዱስ አሐዱ አምላክ ብለን በግራና በቀኝ ስናማትብ ሊፈትኑን፣ ሊጥሉን፣ ሊያደናቅፉን፣ ክፉ ሊያናግሩን፣ ከሰው ሊያጋጩን የሚመጡ ሰይጣናት 40 ክንድ ይርቃሉ። ክብርና ምስጋና ለመድኃኔዓለም ይሁን። ምስጋና ለመድኃኔዓለም ይሁን። ክብርና ምስጋና ለአምላካችን ይሁን። መስቀሉን የሰጠን ተውሳለ መስቀሉ ላይ እጆቹ ተዘርግተውበታል፣ ደሙ ፈሶበታል። ጥልን በመስቀሉ ገደለ አለ ቅዱስ ጳውሎስ ሐዋርያው። ጥልን በመስቀሉ ገደለ። ኤፌሶን ምዕራፍ 2 ቁጥር 14 15 ላይ የምናገኘው ቃል ነው። ወጽልቀ ተሎ በመስቀሉ ጥልን በመስቀሉ ገደለው። አዳምና ሔዋንን ከእግዚአብሔር የለያቸው የጥል ምልክት የሆነው ዲያብሎስ ነው። ጥል የሚባለው ዲያብሎስ ነው። ጥል የሚባለው ክፋት ነው፣ መለያየት ነው፣ ቅናት ነው፣ ምቀኝነት ነው። አዳምና ሔዋንን ከእግዚአብሔር የለያቸው ከገነት ያወጣቸው በቅናት ምክንያት እኔ ምድር ላይ ወድቄ እነሱ እዚህ በክብር ቦታ እንዴት ይኖራሉ ብሎ አዳምና ሔዋንን ከገነት ያወጣቸው ዲያብሎስ የተቀጠቀጠበት የወደቀበት ነው። የእግዚአብሔር ልጆች በስመ አብ ብለን ስናማትብ በአየር ላይ ያሉ አጋንንት ይርዳሉ፣ ይንቀጠቀጣሉ። ወወልድ ስንል ምድር ላይ ያሉ ሰይጣናት መድረሻ ያጣሉ። ወመንፈስ ቅዱስ አሐዱ አምላክ ስንል በቀኝና በግራ ሊፈትኑን፣ ሊያደናቅፉን፣ ክፉ ሊያናግሩን፣ ከሰው ሊያጋጩን የሚመጡ ሰይጣናት 40 ክንድ ከኛ ይርቁልናል። ስለዚህ ማማተብን አትርሱ የእግዚአብሔር ልጆች። ስትወጡም ስትገቡም፣ ስትበሉም ስተኙም፣ ስትነሱም ስትቀመጡም ማማተብን አትርሱ። አባቶቻችን 318ቱ ሊቃውንት አዘውናል ማማተብ እንዳለብን። እንግዲህ የመስቀልን ነገር ስናማስብ ሁልጊዜ በመስቀል ምልክት ማማተብ አለብን። እተብ ገጸከ በዘይተሎ ለመንኮበያቲከ ለጸሎት ስትነሱ መስቀል ምልክት ሰርታችሁ በአውራ ጣታችሁ ቀጥሎ ባለው መስቀል ባለው እጃችሁ መስቀልን ሰርታችሁ ማማተብን አትርሱ። በመጀመሪያ ለጸሎት ስትነሱ አያችሁ፣ ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ከእግዚአብሔር ከአምላካችን ጋር በቀጥታ መነጋገር ነው። ከእግዚአብሔር ጋር ለመነጋገር ስንጀምር ሐሳባችን እንዳይሰረቅ፣ ልባችን እንዳይበተን፣ እዚህ ጸሎት እያደረግን ልባችን ወደ ቤት እንዳይሄድ በፍትሐ ነገሥት ላይ ጸሎት አፍ ይነዳል፣ ልብ ዕቃ ያሰናዳል ይላሉ አባቶቻችን። እየሰማችሁ ነው? ከቃሉ ጋር ናችሁ? አዎ። ለጸሎት ስንነሳ ማማተብን አንርሳ። የመስቀል ምልክት መስራትን አንርሳ። ጠላታችን ዲያብሎስ ልባችንን ሐሳባችንን እንዳይሰርቅብን ጸሎት አፍ ይነዳል፣ ልብ ዕቃ ያሰናዳል ይላሉ አባቶቻችን። እግራችን በዚህ ቆሟል። እዚህ በስመ አብ እያልን እንጸልያለን። እዚህ አባታችን ሆይ እንላለን። ካላማተብን ልባችን በሰፈር በመንደር ይቀርብናል። ጸሎታችን ዋጋ ያጣል ማለት ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር ፊት መቆማችንን በማሰብ ልባችን ስብስብ እንዲልልን ጸሎታችን ቅድመ እግዚአብሔር እንዲደርስልን ለጸሎት ስትነሱ
ማማተብን አትርሱ አሉ አባቶቻችን። እተብ ገጸከ በዘይተለ ለመንኮበያቲከ የእግዚአብሔር ልጆች ለጸሎት ስትነሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ልትሉ ስትነሱ እንደዚህ አድርጋችሁ በአውራ ጣታችሁ ቀጥሎ ባለው ጣታችሁ መስቀል ሰርታችሁ ማማተብን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክህደከ ሰይጣን ማለትን አትርሱ ብለውናል አባቶቻችን። እተብ ገጸከ በዘይተለ ለመንኮበያቲከ በፍትሐ ነገሥት አንቀጽ 14 ላይ የሚገኝ ቃል ነው። እንግዲህ ዛሬ የመስቀሉ በዓል ነው። ስለ መስቀሉ ነው የምንነጋገረው። ሰሞኑንም ስትማሩ ሰንብታችኋል። እንግዲህ በመጀመሪያ ለመጸለይ ስንጀምር ከመጸለያችን በፊት ፊታችንን በመስቀል ምልክት መስቀል ሰርተን በእጃችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ካልነው ሰይጣናት ይርቃሉ፣ ይታሰራሉ። የሥላሴ ስም ሲጠራባቸው እንደ ጢስ ይተናሉ፣ እንደ ትቢያ ይበናሉ። የእግዚአብሔር ልጆች ለጸሎት ስንነሳ መጀመሪያ ማማተብ አለብን። በሁለተኛ ደረጃ ለጸሎት ከቤት ስንወጣ ብዙ እንቅፋት አለ፣ ብዙ መሰናክል አለ። የእግዚአብሔር ልጆች ብዙ መሰናክል እንዳይገጥመን ከቤት ስንወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን መንገዳችን እንዲባረክልን፣ ሐሳባችን እንዲባረክልን፣ ያሰብንበት ቦታ እንዲያደርሰን ለጸሎት ከቤት ስንወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ እቀጠቅጥ ከይሴ ብላችሁ ውጡ። የእግዚአብሔር ልጆች ጻድቁ አባታችን ተክለ ሃይማኖት በገድለ ተክለ ሃይማኖት ያነበባችሁ ሰዎች ትኖራላችሁ። ገድለ ተክለ ሃይማኖት ላይ ከዕለታት አንድ ቀን ቅዱሱ ጻድቁ የኢትዮጵያ ብርሃን አቡነ ተክለ ሃይማኖት ከበዓታቸው ሲወጡ ቁመቱ 60 ክንድ የሆነ ዘንዶ አያችሁ። ሰይጣን በብዙ ነገር ይመሰላል። በዘንዶ ይመሰላል፣ በአንበሳ ይመሰላል፣ በጊንጥ ይመሰላል፣ በአራዊት ይመሰላል፣ በመላክ ይመሰላል። አባቶቻችንን ሊያሳስታቸው ሊጥላቸው ብዙ ይደክማል። የእግዚአብሔር ልጆች አባቶቻችን መሳሪያቸው ጸሎትና መስቀል ነበር ይዘው የሚወጡት ከቤታቸው ሲወጡ። አዎ ሰው ይህን ዓለም ቢገዛ ቢነዳ በዓለም ውስጥ ያለውን ሀብትና ንብረት በእጁ ጭብጥ በእግሩ እርግጥ ቢያደርግ በነፍሱ ከተጎዳ ለሰው ምን ይረባዋል? ለሰው ምን ይጠቅመዋል? የሚለውን ቃል ይዘው ሲወጡ የመስቀል ምልክት በብረት ዘንግ ያሰሩና ወይ የእንጨት መስቀል ያሰሩና መስቀል ብቻ ይዘው ይወጣሉ ከቤታቸው። ቤታቸውን እንደተከፈተ ትተው ባዶ እግራቸውን ወደ ገዳም ወደ በረሃ ይገባሉ። ኃይላቸው መስቀል ነው። ሞገሳቸው መስቀል ነው። ትምክህታቸው መስቀል ነው። የእግዚአብሔር ልጆች አባታችን ተክለ ሃይማኖት ከዋሻ ሲወጡ ቁመቱ 60 ክንድ የሚሆን ዘንዶ አፉን ከፍቶ ይጠብቃቸው ነበር፣ ሊያስደነግጣቸው ሊያሳስጣቸው። በዘንዶው ላይ አድሮ ሰይጣን ነበር። አያችሁ። እሳቸው ግን አልደነገጡም። አባታችን በያዙት የብርሃን መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው የመስቀል ምልክት ሰርተው እክህደከ ሰይጣን ሲሉት ካህናቱ እስከ ጅራቱ ለሁለት ተሰነጠቀ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። የመስቀልን ኃይል አያችሁ። የእግዚአብሔር ልጆች እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የልባችንን ደጅ ክፈትልን። ምን አልኳችሁ? አሁን ጻድቁ አባታችን ተክለ ሃይማኖት ከዋሻቸው ሲወጡ በዋሻቸው ደጃፍ ላይ ቁመቱ 60 ክንድ የሚሆን ዘንዶ አያችሁ። ሊያስደነግጣቸው አፉን ከፍቶ ሊውጣቸው ሲፈልግ አልደነገጡም። የኛ አባት የመስቀል ምልክታቸውን አወጡና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ ቀጠቅጥ ከይሴ እክህደከ ሰይጣን ሲሉት ካህናቱ ከጭንቅላቱ እስከ ጅራቱ ለሁለት ስንጥቅ አለ። የእግዚአብሔር ልጆች አያችሁ የመስቀሉ ኃይል። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ የምንለው ከዚህ ተነስተን ነው። ቅዱስ ጳውሎስም ተናግሯል። ከጌታዬ ከአምላኬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። ከኔ ይራቅ አለ ቅዱስ ጳውሎስ ገላትያ ምዕራፍ 6 ከቁጥር 14 ላይ ከጌታችን ከአምላካችን ከመድኃኔ ዓለም ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኛ ይራቅ። የእግዚአብሔር ልጆች መመኪያችን እሱ ነው። ትምክህታችን እሱ ነው። መስቀል ኃይል ነው። መስቀል ሞገስ ነው። ዲያብሎስ የወደቀበት የተቀጠቀጠበት ነው። ቅዱስ አባታችን ተክለ ሃይማኖት ከዋሻቸው ሲወጡ ዘንዶ አፉን ከፍቶ አያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በመስቀል ሲያማትቡበት ከጭንቅላቱ እስከ ጅራቱ ለሁለት ተሰነጠቀ። ደቀ መዝሙራቸውን ወዳጄ አሉት፣ እስኪ ቁመቱን ለካልኝ አሉት። ቁመቱን ሲለካው ቁመቱ 60 ክንድ ሆነ ይላል። የእግዚአብሔር ልጆች ቁመቱ 60 ክንድ ሆነ። በመስቀሉ ኃይል አባታችን ገደሉት ዘንዶውን።
ከቤት ስንወጣ ምን ማለት አለብን? ማማተብ አለብን በሉ። ማማተብ አለብን በሉ እስቲ። ከቤት ስንወጣ የመጀመሪያው ከቤት ስንወጣ አማትበን መውጣት አለብን። ችግር እንዳይገጥመን፣ እንቅፋት እንዳያገኘን፣ ሰይጣን መንገድ ላይ አድብቶ እንዳይጥለን፣ እንዳያደናቅፈን፣ ከሰው ጋር እንዳያጋጨን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በመስቀል ምልክት ከቤት አማትበን እንውጣ። የእግዚአብሔር ልጆች ወደ ቤታችንም ስንገባ አማትበን እንግባ። ክፉ ነገር እንዳንሰማ፣ ክፉ ነገር እንዳያገኘን፣ በቤታችን ሰላም እንዲገባልን በመስቀል ምልክት በሰላም ያወጣኸኝ በሰላም ያገባኸኝ መድኃኔዓለም ብለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ቤታችንን ባርከን እንግባ። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዜና አበው ላይ የተጻፈ አንዲት ታሪክ ልንገራችሁ። አንድ ቅዱስ አባት ነበሩ፣ በዋሻ የሚኖሩ ከእግዚአብሔር ጋር የሚነጋገሩ አንድ ቅዱስ አባት ነበሩ ይላል ዜና አበው ላይ። ወደ ቤተ መቅደስ ገብተው ሲሰግዱ ሲጸልዩ አምላካቸው ጋር ሲነጋገሩ ቆይተው ወደ በዓታቸው ወደ ዋሻቸው ተመልሰው ሲመጡ ዋሻዋን ዘንዶ ሙልት አርጓታል። ተጠምጥሞ እስከ ደጃፉ ድረስ ሞልቷል በዘንዶ። አያችሁ የእግዚአብሔር ልጆች፣ ሊያስደነግጣቸው ነው እኮ። በድንጋጤ ሰይጣን ይገባል፣ በደስታም ሰይጣን ይገባል። የእግዚአብሔር ልጆች ስንደሰትም ስንደነግጥም በማንኛውም ነገር መስቀል ምልክት ሰርተን ማማተብን አትርሱ። የእግዚአብሔር ልጆች እተብ ገጸከ በዘይተሎ ለመንኮባያቲከ። ስትወጡ ስትገቡ ስተኙ ስትነሱ የመስቀል ምልክት ሰርታችሁ ማማተብን አትርሱ። የመስቀል ምልክት ማድረግን አትርሱ። የእግዚአብሔር ልጆች ያ ባህታዊ ዋሻው በዘንዶ ተሞልቶ ተጠምጥሞ እስከ ደጃፉ ድረስ ሞልቶ አገኘ። ሊያስደነግጠው ገብቶ ሰይጣን በዘንዶ አድሮ ያን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ መባረክ ለምዶ ነበርና ወጥቶ ሲገባ በሚባርከው ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፋለት ይላል። ክብርና ምስጋና ለመድኃኔዓለም ይሁን። አሜን አትሉም እንዴ? ኧረ አሜን በሉ። ከቤት ስንወጣ አባታችን ተክለ ሃይማኖትን ምሳሌ አድርገን ማማተብ አለብን። ወደ ቤት ስንገባ በዜና አበው ላይ የተጻፈውን ያንን ቅዱስ አባታችንን ምሳሌ አድርገን ወደ ቤትም ስንገባ አማተብን መግባት አለብን። የእግዚአብሔር ልጆች ወደ ቤት ስንገባ በሶስተኛ ደረጃ ስንመገብ አማትበን መመገብ አለብን። ምግባችንን ሳንባርክ አንብላ። እየሰማችሁ ነው? በመስቀል ምልክት አማትበን ባርከን ነው መብላት ያለብን። ገድለ ጊዮርጊስን ያነበባችሁ ሰዎች አላችሁ? በቅዱስ ጊዮርጊስ ገድል ላይ ተጽፎ እናገኛለን። ቅዱስ ጊዮርጊስ ቢፈጩት አይሞት፣ ቢሰቅሉት አይሞት። አያችሁ የእግዚአብሔር፣ ቢያስሩት አይሞት፣ ቢያሰቃዩት አይሞት፣ ቢቆርጡት አይሞት። ግራ ገባቸው። ክፉ መናፍስት ያደሩባቸውን መጋጋንን ተሳቢዎችን፣ ሟርተኞችን፣ መተተኞችን ሰባ ነገሥታት ጠሩና ምን እናድርገው ይሄን ሰው? ስንፈጨው አይሞትም፣ ስናርደው አይሞትም፣ ስንቆርጠው አይሞትም፣ ስንሰቅለው ዛፍ ላይ አይሞትም፣ ሌላም መርዝም ብንሰጠው አልሞት አለ። ምን እናድርገው አሉ። ሟርተኞቹ አጋንንት ሳቢዎቹ ተሰበሰቡና ያየሩን ሁሉ አጋንንት ጠሩና አያችሁ ደገሙና ሟርት ደገሙና መርዝ በጠበጡና በጽዋ ይሄንን ይጠጣና እዚሁ ተተርትሮ ሲሞት እናየዋለን አሉ። እየሰማችሁ ነው? ተተርትሮ እዚሁ ሲሞት እናየዋለን አሉ። ያን ጊዜ ተዘጋጀለት ለቅዱስ ጊዮርጊስ። የሟርተኞቹ የአጋንንት የመተተኞች ሁሉ ተሰብስበው የአጋንንትን ስም ሁሉ ጠርተው በጽዋ አድርገው መርዝ በጥብጠው ሰማዕቱ ጊዮርጊስን በምንም አልሞት ያላቸውን በመርዝ ሊገሉት ፈለጉ። ሰባ ነገሥታት ናቸው ይህን ያደረጉት፣ እነ ዱድያኖስ ናቸው። በዚህ ጊዜ መርዙን በጥብጠው የሚገባውን የአጋንንት ስም ጠርተው በሊህን ጠጣና ዳን አሉት። እጁን ወደ ኋላ አስረውት ነበር። እየሰማችሁ ነው? ማማተቢያ እጁን ታስሮ ስለነበረ እንደዚህ አድርጎ በፊቱ ባገጩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እክህደከ ሰይጣንን እክዳለሁ፣ በስላሴ አምናለሁ። ፊቱ ከፀሐይ 7 እጅ አበራ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ምን ስላደረገ ነው? በመስቀል ምልክት ስላማተበ ነው። እየሰማችሁ ነው? በመስቀል ስላማተበ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እክህደከ ሰይጣን፣ ሰይጣንን እክዳለሁ በስላሴ አምናለሁ ብሎ እፍ አለበት። ያን ጊዜ አንስተው ሲሰጡት ጠጣው። ሲጠጣው ፊቱ ከፀሐይ 7 እጅ አበራ። እንኳን ሊሞት የቅዱስ ጊዮርጊስ ፊት እንደ ፀሐይ ቦግ አላበራ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። የእግዚአብሔር ልጆች ስትበሉ ስትጠጡ ማማተብን አትርሱ። መስቀል ምልክት ማማተብን አትርሱ። እተብ ገጸከ በዘይተለው ለመንኮባያቲከ፣ ስትወጡ ስትገቡ፣ ስተኙ ስትነሱ፣ ለጸሎትም ስትቆሙ በመስቀል ምልክት በአውራ ጣታችሁ ቀጥሎ ባለው ጣታችሁ መስቀል ሰርታችሁ ማማተብን አትርሱ። መስቀል አጋንንት የሚወድቅበት ነው። አጋንንት የተዋረደበት ነው። አያችሁ፣ ጥልን በመስቀሉ ገደለ የተባለው ለዚህ ነው። ጥልን በመስቀሉ ገደለ። ጥል የተባለው ዲያብሎስ፣ ጥል የተባለው ክፋት፣ ጥል የተባለው ቅንዓት፣ ጥል የተባለው ምቀኝነት፣ መለያየት፣ ዘረኝነት፣ እነዚህ ሁሉ የሚወድቁት በመስቀል ምልክት ስናማትብ ነው። የእግዚአብሔር ልጆች በአራተኛ ደረጃ የሚያስደነግጥ ነገር ስናይ ልናማትብ ይገባናል። መደንገጥ የለብንም። የሚያስደነግጥ ነገር ሲያገኘን በመስቀል ምልክት ማማተብ አለብን። በዜና አበው ላይ ማር ይስሐቅ በሚባል መጽሐፍ ላይ ነው ይሄ ደግሞ የሚገኘው። 2 ባህታውያን ነበሩ። ይህን ዓለም ንቀው በበረሃ የሚኖሩ ሁልጊዜም ይጸልያሉ፣ ሁልጊዜም ያመሰግናሉ። ዓለምን ንቀው ከነመርገም ጨርቁ ምኞታቸው ግን አንድ ነገር ይመኙ ነበረ። ፈጣሪያችን ሆይ የጽድቅ አባት የሆነውን 10ኛው ማዕረግ ላይ የደረሰውን አባ ሙሴ ጸሊምን እባክህ አሳይ። ሙሴ ጸሊም የሚባለውን 10ኛው ማዕረግ ላይ የደረሰውን ኢትዮጵያዊ ነው። ጥቁሩ ባህታዊ ነው። የእግዚአብሔር ልጆች ወደ ግብፅ ወርዶ ለቅድስና ለክብር የበቃ ሽፍታ የነበረ ወንጀለኛ የነበረ ነው። እግዚአብሔርን ፈልጎ ኢትዮጵያን ትቶ ወደ ግብፅ ገዳማት ወደዛ ገብቶ እዛ ለክብር የበቃ ትልቅ አባት ነው። 10ኛው ማዕረግ ላይ የደረሰ ነው። እሱን አሳየን እባክህን እያሉ 2ቱ መነኮሳት ባህታውያን ይጸልዩ ነበረ። አያችሁ፣ ሰይጣን በዚህ ያደምጣቸው ነበረ። በሱ ተመስሎ ሊመጣባቸው ነው። በሱ ተመስሎ መጣና ሽማግሌ መስሎ አረጋዊ መስሎ ጺሙን አንጀርጎ ምርኩዙን ይዞ እያነከሰ መጣና እንዴት ዋላችሁ ልጆች አላቸው። ሰይጣን የብርሃን መልአክ ይመስላል። አንዳንድ ጊዜ ራሱን ይቀይራል፣ ይለውጣል። እንዴት ዋሉ አባታችን አሉት። እግዚአብሔር ይመስገን ጥሩ ነው። ጾማችሁ፣ ጸሎታችሁ፣ ልመናችሁ ቅድመ እግዚአብሔር ደርሶላችኋል። ነገር ግን ሽማግሌ አባታችሁን እኔን ማጠይቁኝ ለምንድን ነው አላቸው። ማን ይባላሉ ሲሉት እኔ እኮ ሙሴ ጸሊም ነኝ አላቸው። ማን ነው ይሄን የሚላቸው? ሰይጣን ነው። የእግዚአብሔር ልጆች እኔንም አጠይቁኝ እየመጣችሁ ለምንድን ነው አላቸው። እኛ እኮ አናውቅም፣ ዋሻዎትን ባዕተወትን አናውቀውም እኮ እንዲያውም አሳየን እያልን እኮ እግዚአብሔርን ደጅ እንጸናው ነበር። ለካ የለመኑትን የማይነሳ መጡልን ዛሬ አሉት። በዚህ ጊዜ ኑ በሉ ባዕቴን ላሳያችሁ ተከትላችሁ ይኑ አላቸው። 2ቱም ከዚያ ተከትለው ባዕታቸውን ትተው ሲሄዱ ሜዳውን ጨርሰው ከገደል አፋፍ ላይ ያደረሳቸው። አያችሁ የእግዚአብሔር ልጆች ሰይጣን ክፉ ነው። ከገደል አፋፍ ላይ አድርሶ ደመና ጠቀሰና በደመና ተቀምጦ በሉ ባዕቴ በዚህ ወርዶ ያንን ባህር አልፎ ነው በዚያ ስንዞር ሰዓቱ ይመሽብናልና በሉ በዚህ ከኔ ጋር በደመና ተጭናችሁ እንውረድ አላቸው። አንደኛው ዘለለና አብሮት ተቀመጠ ከሰይጣኑ ጋራ ሙሴ ጸሊም ነኝ ብሎ ከመጣው ጋራ። አንደኛው ግን ማማተብ ለምዶ ነበር በመስቀል ምልክት። ይሄ ነገር ምን አይነት ብቃት ነው? ለማንኛውም በመስቀል ምልክት ላማትብ አለና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እክህደከ ሰይጣን ሲል ሰይጣን እንደ ጢስ ተኖ ጠፋ። ደመናውም ተበተነ። ጓደኛው ወርዶ ከባህር ውስጥ ወደቀ። የእግዚአብሔር ልጆች እንዲህ ነው። ሰይጣን ይጥለናል፣ ያሳስተናል። መስቀል ኃይላችን ነው። መስቀል ክብራችን ነው። መስቀል ሞገሳችን ነው። ስለዚህ በመስቀል ማማተብን መርሳት የለብንም። በምንደነግጥም ጊዜ በመስቀል ማማተብ፣ ስንተኛም ስንነሳም። 2ቱ ባህታውያን ሳያማትቡ ሰይጣንን ተከትለውት ሄደው ነው። ባህር ሊጨምራቸው ነው። 2ቱንም እዚያ ባህር ውስጥ ሊከታቸው ነው የወሰዳቸው። በደመና ላይ ተጭኖ እኔ እኮ የበቃው አባት ነኝ ኑ ደመናው ላይ ተጫኑ አላቸው። አንደኛው ተከትሎት ደመናው ላይ ተቀመጠ። ገደል ላይ ናቸው። እየሰማችሁ ነው።
ከዚያ በኋላ አንደኛው ግን ማማተብ ለምዶ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ እቀጠቅጥ ከይሴ ሲል ያን ጊዜ ሰይጣን ተኖ እንደ ትቢያ በኖ ጠፋ። ደመናውም ተበተነ። ጓደኛውም ወድቆ ከባህር ውስጥ ወደቀ። በዚህ ጊዜ እድሜ ልካቸውን ሁሉ ሲያማትቡ ኖሩ ይላል በማር ይስሐቅ ላይ። ስለዚህ እግዚአብሔር ልጆች ማማተብን ሁል ጊዜ መርሳት የለብንም። እንግዲህ የዛሬው ቀን እናታችን ቅድስት እሌኒ ወደ እሷ እንሂድ። አጠር እናርገው ከኋላም ነገር ስላለ ቅድስት እሌኒ ከ250 እስከ 330 የነበረች ደግ ሴት ናት። የእግዚአብሔር ልጆች እሌኒ ማለት ጥሩ ምንጭ ማለት ነው። ውብና ደግ ሴት ማለት ነው። እሌኒ ማለት ምን ማለት ነው አልኳችሁ? ውብና ደግ ሴት ወይም ጥሩ ምንጭ ማለት ነው። የእግዚአብሔር ልጆች የሷ ደግነት ልንገራችሁ ባጭሩ። ቅድስት እሌኒ 5 ነገሮችን ታደርግ ነበረ። የመጀመሪያው አንደኛ ጾምና ጸሎትን ታዘወትር ነበረ። ሳታቋርጥ ትጸልይ ነበረ። ሳታቋርጡ ጸልዩ፣ በሁሉ ነገር አመስግኑ። በመከራም ስታመሰግን የኖረች ናት። ብዙ መከራ የደረሰባት ናት በነገረ ሰሪዎች። ያን ዝርዝር አልዘረዝረውም ዛሬ። እግዚአብሔር ልጆች ግን ሁል ጊዜ ሳታቋርጥ ትጸልይ ነበረ። ብርሃነ ዓለም ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ልጆች ሳታቋርጡ ጸልዩ፣ በጠዋት በማታ በቀን በሌሊት ስትወጡ ስትገቡ ስተኙ ስትነሱ ሳታቋርጡ ጸልዩ፣ በሁሉ ነገር አመስግኑ፣ በመውደቅ በመነሳት በማግኘት በማጣት በሐዘን በደስታ በዚህ ሁሉ ተፈራርቆባታል። በዚህ ሁሉ አምላኳን ስታመሰግን የኖረች እናት ናት። ጾምና ጸሎትን ሁል ጊዜ ታዘወትር ነበር፣ የመጀመሪያ ስራዋ። ሁለተኛው እግዚአብሔርን በፍጹም ልቧ ታመልከው ነበረ። ሕጉንም ትጠብቅ ነበረ። እየሰማችሁ ነው? አዎ፣ ሕጉንም ትጠብቅ ነበረ። እግዚአብሔርን በፍጹም ልቧ ትፈራ፣ አምላኳንም ብቻ ታመልክ ነበረ። በሶስተኛ ደረጃ ለድሆች ተራራ ነበረ። ለዚህ ክብር የተመረጠችው ዝም ብሎ አይደለም። የእግዚአብሔር ልጆች ደግ ስራዋ፣ ቅንነቷ፣ በጎነቷ ነው ለዚህ ትልቅ ክብር ያበቃት። ከጉድፍ ከቆሻሻው ቦታ ይህንን መድኃኒት የሆነውን መስቀል እንድታወጣ የተመረጠችው 5 ነገሮችን ቀድማ ያደረገች ናት። ጾም፣ ጸሎት ታዘወትር ነበረ። እግዚአብሔርን በፍጹም ልቧ ትፈራ፣ እሱን ብቻ ታመልክ ነበረ። በጠዋት በማታ ድሆችን ታበላ ታጠጣ ነበረ። ለድሆች ተራራ ነበረ። አራተኛው ከ80 በላይ ቤተ ክርስቲያናትን አሰርታ ነበረ ታሪኳ የሚናገረው። በአምስተኛ ደረጃ ዘመኑ ዘመነ ሰማዕታት ስለሆነ፣ ሁለተኛውና ሶስተኛው ዘመን የመከራ ዘመን ስለሆነ የሰው ልጅ እንደ ሽንኩርት የሚከተፍበት፣ እንደ ጎመን የሚቀረደድበት፣ እንደ ድንች የሚላጥበት ክርስቲያን በየመንገዱ እንደ ቅጠል የሚረግፍበት ዘመን ስለነበረ የሰማዕታትን አጽም እየሰበሰበች በክብር እንዲቀበሩ ታደርግ ነበረ። እየሰማችሁ ነው? እንዲህ ታደርግ ነበረ። እግዚአብሔር አምላክ ለዚህ ክብር መረጣት። ከሮም ከቁስጥንጥንያ ተነስታ ወደ ኢየሩሳሌም ሰራዊቶቿን አስከትላ መስቀሉን ፍለጋ የሄደች ናት። የመስቀሉ ፍቅር አላስተኛ አላስቀምጥ ያላት እናታችን ናት። 300 ዓመት ሙሉ ጉድፍ እየጣሉበት ቆሻሻ እየከመሩበት ተራራ ያከለውን ያን ቆሻሻ አስቆፍራ ከዚያ ያወጣች 7 ወር ሙሉ ስታስቆፍር መስከረም 16 ቀን ጀምራ በዛሬው ነቷ የታወቀች የእግዚአብሔር ማደሪያ የነበረች ሰው ናት። የእግዚአብሔር ልጆች መጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ ቆንጆ ናት፣ ውብ ናት ብያችኋለሁ አይደለ? ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን ከሁሉ በላይ ናት። እሌኒ ከሁሉ በላይ ናት። ውበት አላት፣ ደምግባት አላት፣ በጎ ስራ አላት። ሃይማኖቷ ደግሞ ከሁሉ በላይ። ውበት ሐሰት ነው፣ ደምግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን ከሁሉ በላይ ናት። እሌኒን ከሁሉ በላይ ያደረጋት በጎ ስራዋ ነው። የእግዚአብሔር ልጆች በጎ ስራዋ ነው።
በብዙ መከራ ያለፈች ብዙ መከራ የተፈራረቀባት ናት። ይህንን መስቀል ያወጣችልን 7 ወር ሙሉ ስታስቆፍር ከርማ በእግዚአብሔር ቸርነት መስቀሉ መጋቢት 10 ቀን በዛሬው ቀን ከዚያ ከጉድፍ ቦታ የወጣበት ቀን ነው። የእግዚአብሔር ልጆች የምናከብረው በዚህ ምክንያት ነው። እንግዲህ ዮሐንስ አፈወርቅ የሚባል በተግሳጹ ላይ እንዲህ ይላል፣ በመስቀል ክርስቶስ ተሰቀለ፣ ዲያብሎስ ግን በመስቀሉ ተገደለበት። ለዚህ ነው ቅዱስ ጳውሎስ ጥልን በመስቀሉ ገደለ ያለው። ዮሐንስ አፈወርቅም በድርሳኑ በመስቀሉ ላይ ክርስቶስ ተሰቀለበት፣ ዲያብሎስ ደግሞ በመስቀሉ ላይ ተገደለበት። ክርስቶስ እጆቹን በመስቀሉ ላይ ዘረጋ። በዚህ ጊዜ የዓለም ድህነት ሁሉ ተፈጸመ። ክርስቶስ በመስቀል ላይ ተቸነከረ፣ ነፍሳትንም ከሲኦል እስር ቤት በሙሉ አወጣቸው። ክርስቶስ በመስቀል ላይ ዋለ፣ የሰው ልጆችም ከባርነት ቀንበር ነፃ ወጣቸው። ክብርና ምስጋና ለአምላካችን ይሁን። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ቅስት ወይድሃኑ ፍቁራኒከ፣ ለሚፈሩህ ለሚያመልኩህ ለአንተ ለሚገዙልህ ከአጋንንት ፈተና ይድኑበት ዘንድ ምልክትን ሰጣቸው አለ። ምልክታችን መስቀል ነው። አርማችን መስቀል ነው። መድኃኒታችን መስቀል ነው። ሞገሳችን መስቀል ነው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። የሁላችንን መጨረሻ እግዚአብሔር ያሳምርልን። ተሰብስበው ነበር ተበተኑ ከማለት እግዚአብሔር ይሰውረን።